ብር ከሆነ ሰው ትገድላለህ። አዎ ሰው ትገድላለህ። ኑር ቅስቃሴ አልፈልግም። በጣም የሚከፍላቸው ስለዚህ በሚቀጠቅጡኝም ሰዓት ስጨው ምናምን በቃ ትንሽ ይቆዩና መተው ያገላግሉኛል እንጂ እነሱ ላይ የሚያደርጓቸው ምንም ነገር የለም። እና ያንን መረጃ እንዳላወጣበት ነው የሚፈልገውና ለዛም ነው እኔ ለመግደል የሚፈልገው። በቃ ለመግደል ነው የሚፈልገው። ተጀምሮ ቢቆም ፎቅ ነው። ኦኬ ይሄኛው እሱ ነው ፎቅ ቤት ያለችኝ ነበር። አንተ በየቦታው ቤት አለው። የሀብታም ልጅ እኮ ነው። የሚገርም እኮ የሚገርም በሰው ደም የተሰራ ገንዘብ የራሱ አይደለም። ዞሮ ዞሮ እስኪ እዚህ እንግባ ደግሞ አብራችሁ ነው እስኪ እናንተ እና በጣም በቅርበት ነው የሰራችሁ ሁሉንም ቤቶች። ስለዚህ አሁን ሰዎችን ለመከታተል ቤት መሄድ ነው ያለብን። እሱ ጋር ነው መሄድ ያለብን። እዛ ነው የምናገኘው አይመስልም? የሚሆነው ነገር እዛ የሚፈጠር ይመስለኛል። እናንተም ተከታተሉ። ከሌለ ደግሞ እንደተባለው አሁን ከዛ ቤት ውስጥ አንዱ ሊሆን ይችላል። እዛ ነው ሊያግተው የሚችለው ነው ያለው። ካላገኘ ነው እኛን ማዳከም ነው የተያዘው። የሆነ አቅጣጫችንን መግደል ነው። አቅጣጫችንን ሊያስቱን አይነት ነገር ወደ ሌላ ነገር እንገባለን። አሁን አፍጥነን ወደዛ ብንሄድ አሪፍ። መልካም ፎቅ ቤት ነው ያሁኑ የሚቀረን አይመስለኝም። መሬት ላይ ያረፈ ቤት ነው ያለችው እና ወደ 3 ክፍል ምናምን አለው ቤቱ። 2 መኝታ ቤት ምናምን እሷ ኖራበታለች መሰለኝ ከዚህ በፊት ሰዎች ሲያቁ የት እንዳለች ሲያቁ አንስቶ ቦታ ይቀይራት የለ እዛ ቤት ውስጥ ኖራለች። ስለዚህ የራሱ ቤት ነው ያም። ወደዛ እንሂድ። እሺ በጣም ይገርም ነው ግን አድካሚ ነው። በጣም አድካሚ ብሎ ነው ቤተሰቦች እየዋልን ያለን። በዚህ ሊሆን ይችላል። መጨረሻ እድላችን 4ኛ ቤት የተባለው ቤት ነው ያለው። ሮቤት እንትበል አንተም ተከተለን ባለ ርቀትን ጠብቀን ባዶ ቤት ይመስለኛል የሚታይ ሮቤት ሰው ግን አለ እግር ይታየኛል ይሆናል። ወግሩ ሰቅሎ የሚጠጣ አይነት ሰው ነው። ስለዚህ ምን እንደምናደርገው እኔ ልግባ ሰው አለ እርግጠኛ ነኝ ቀጥቶ የተቀመጠበት እዛው ነው ሊያዝና ላስቀምጠው አይመስልም? እዛ ተከተላችሁ ነው እናንተ። ምንድነው? ሰላም ነው ማለት ምን እያደረክ ነበር? ምን አስፈራ? ይሄ ቤት ማን ነው? የራሴ ነው። ምንድነው? ማን ነው? ባዶ ቤት ምን ታደርጋለህ? ይሄ ቤት ማን ነው? ስለምን አረበለው ነው? ምን እያደረክ ነው? ምንድነው? ምን እያደረክ ነው? መጠጥ ነው? ምንድነው? ይሄ ጠጅ ነው? ምን እያደረክ ነው? እንዴ ተረጋጋጂ። ምንድነው? ቁጭ በል ያማቷል እንዴ? ቁጭ በል እንዴ። ምን እያደረክ ነው? ቁጭ በል። እንቅስቃሴ እንዳታረግ ከዚህ በኋላ ማናችሁ? ቁጭ በል። ሳይፈቀድ እንዳትነሳ። እየተማታችሁ እኮ ነው። ምንድነው? እየሰማኸኝ ነው? ገርሞ ነው ይሄ ቤት መመታት ገርሞ ነው። እየሰማኸኝ ነው? ቆይ እሺ ምንድነው? ውስጥ ያለው ማን ነው? ማዘር ነች። ምንድነው? ታታማ ነው። ባዶ ቤት ውስጥ ማን ምንድነው? አንዴ መጣችሁ ደረሳችሁ ልጅ? እሺ እንዴት ነህ? ደረሳችሁ?
ገደሉኝ እኮ። እዚህ ነው ያለው አንዳርጋቸው። ይሄ መርዝ ነው። ይሄ ነው አንዱ። እንደሱ አይደል? ቆይ ምንድን ነው እንዲህ ማለት? ቆይ ከእናንተ ጋር ይሁን። አንዴ ካሜራማን፣ አንዴ ከዚህ ሰውዬ ጋር አቆየን። ቀስ ብል ዴባ፣ አንዴ ያዘው፣ ያዘው አንዴ። አንተ ይሄ ነው። ተነስ ሌላ እንቅስቃሴ አልፈልግም። እየሰማኸኝ? ምን እያደረኩ ነበር? እንዲህ እስኪበላል እዚህ ድረስ ምን እያደረኩ ነበር? ማነው ትእዛዝ የሰጠ? ማነው ትእዛዝ የሰጠ? ማነው ትእዛዝ የሰጠ? ማን ዴባ የት ነው ሄደው? የት ነው ሄደው? ዴቦ ቆሻሻ የታባቱ ሄደው? የታባቱ ና በዛዙ ሂድ በዛዙ ሽባ አንተኛን ልታስፈራራ ልቀቀው ቆሻሻ ትንኝና አንተ ቆሻሻ ያዘው ና ቅስቃሴ አልፈልግም። ታስፈራራን ነበር አንተ ነበረ ወይ? ልትንቀሳቀስ ብትሞክር የከበደ ነው የሚሆነው። ኧረ በእናታችሁ ምን አደረኳችሁ? ጭራሽ ታስፈራራለህ አንተ። ያንንም ፍታ በቃ እሺ፣ አላመልጥም እኮ ፍታ። ያንንም ያኛውንም ፍታው ቶሎ። እሺ አፍታ። ያንን ቶሎ በል። እሺ ምናምን አትበል። ዲያነስ ኧረ የትም አላመልጥም እኮ። ሰውዬውን እንዲህ ስታሰቃየው እንደዛ እስኪተረተር ስንነቱ ቁጭ በል። በቂጥ በስነ ስርዓት ቁጭ በል። እሺ ናጣ ቁጭ በል። አንተ እሱን ለሚያዝ እኮ እንትኑ እራሱ ያዘኝ በእናትህ። ለዚህ ልብ ነው። እሺ አናቴ መቆፈር ነበር። ብዙ የምትወጣው ነገር አለ እንጂ አንተ በግደል። ተነስ፣ ሱሪን ያዝ ነው። ተነስ፣ እርዛ ተነስ። ለማምለጥ ብትሞክር የጀብጣል። ሽባ እየሰማ ነው። ምንድን ነው? አይ ምን አደረኩኝ? ምን እያደረኩ ነበር? ልጁ ምን እያደረኩ ነበር? ምን እያደረኩ ነበር? ምንም አላደረኩትም እኮ። ምንም አላደረኩም ነበር? ምንም ማለት እያጫወትከው ነበር? ኧረ ምንም እኔ አይደለም። ሌላ ሰው እያጫወትከው ነበር። ሌላ ሰው እኮ ነው። ምንድን ነው ሌላ ሰው? ምንድን ነው ሌላ ሰው? አይ እኔ አይደለም። ጠጋ በል። እሺ እንዳትቀኝ። ሰውዬውን ደም በደም ያደረኩህ ምን እያጫወትከው ነው? የተለተልከው ወድቁ እኮ ነው ያነሳሁት። ከዛ እየተንከባከብከው በወተት አይደለ እየጠገንከው ነበር? አዎ እንዴ ወድቁ ድንጋይ
ሽል እንዳትለኝ ከዚህ በኋላ ስመታ ሽል እንዳትለኝ አለውለት አይደል እንደዚህ ጋር ኧረ እንዳትጎዱኝ ኧረ እባካችሁ ይኸውልህ ያንተ ነፍስ ነው አይደል የዛ ልጅ ግን ምንም ነፍስ አይደለም ደነዝ ነው ምን እያደረከው ነበረ ማን ነው ጠብቀው ያለ እሱ አይ እየጠበቅኩት ነው ማን ነው ጠብቀው ያለ ሌላ ሰው ነው እኔ አይደለም ማን ነው ሌላ ሰው ታውቀዋለህ ሰውዬውን እንደዚህ ስታሰቃየው የከረምከውን ሰውዬ ታውቀዋለህ እንዳትናገር ብሎኛል ምን እንዳትናገር ስላል ተናገር አታፍንጫ እንደ አይ ይገለኛል እሱ ካየኝ እንደዚህ ከተናገርኩበት ማን ያለ ማን ነው የሚገልህ ገዳይክ ማን ነው ከተናገርኩበት ነው ጠብቀ ያለኝ ሰውዬ እኔ ብገድልህ ቀድሜ ብገድልህ ገዛኝ አይደለም እኔ እንዳልገድልህ ፍራ ሰውዬውን ሳይሆን እኔ እንዳልገድልህ አይደለም እሺ ገዛኸኝ ነው ገዛቱ ገዛኸኝ ናቸው አቶ ገዛኸኝ ናቸው አይደል የላኩኝ እሱ ጠብቀው ያሉኝ ጠብቀው እንጂ አልመታኸው አንዴ ካሜራ ይጥፋና አልጠጋም ኧረ ተው በእናታችሁ ኧረ ስለሆነ አልመታኸው ኧረ ወደዚህ ሽል እሺ መትቼዋለሁ እኮ ወደዚህ ሽል እንዳትል እሺ እንዳትጠጋ መትቼዋለሁ ዱላ እንዳይበዛብህ የምትፈልግ ከሆነ ትናገራለህ በስነ ስርዓት አውራ እሺ እሺ ማነህ ምንድነህ እንዴትስ ከገዛኸኝ ጋር ተዋወቅ ምንስ ነው የምትሰራው እኔ ስራ ነው የምሰራው ይሄ ስራ ነው ይሄ ስራ ነው ነፍስ ማጥፋት በቁም መግደል አይ ብር ከፍላለሁ ስላለኝ ነው እኔ እንትን ያልኩት ስንት ሊከፍልህ ነው ሌላ ነገር ውስጥ ሊከተኝ ነው ምን አይ ስራ አለ ብሎ ጠራኝ ከዛ በኋላ ስራ የት ነው ስራ ነው አለኝ እሱ የት ነው የምታውቀው ገዛኸኝ እኔ ሌላ ቦታ ባለ ሀብት እኮ ናቸው እኔ ከሳቸው ምን አለኝ ሲጀመር ስም ማለት ለስራ ነው የጠሩኝ ስም ማለት ኤልያስ የሰማኸኝ ነው የት እንዴት አወቅከው ይሄን ሰውዬስ ለምን ምን አድርገው ተብሎ የተሰጠክ በቁሙ ግደለው እኔ ሌላ ስራ ነበር የምሰራው መጀመሪያ ምንድን ነበር ብትሰራው እኔ በቃ ያገኘሁት ስራ ነበር የምሰራው ምንድን ያገኘው ስራ ነው ያገኘሁትን የሚባል ስራ የለም አይ እኔ ካገኘው በቃ ትል ማለት ሰው ግደልም ቢሉ ትገላለህ አዎ ገላለሁ ብር ካለው ብር ከሆነ ሰው ትገላለህ አዎ ሰው ትገላለህ ሰው ግደል ብትባል ትገላለህ አይደል ብር ሲሰጡኝ አዎ ገድያለሁ አይደል ሰው ግደል ብትል ትገላለህ እሺ ሰው ግደል ብትል ትገላለህ አታፍርም እንዴ ደግሞ ኧረ ተው ኧረ ቦልድ አሳያለሁ አለቀስክ የሰውን ባግን ግድ አይሰጥም ምንድነው እያረክ ነበር አሁን በስነ ስርዓት ግደል ሲሉ ገደልክ አይደል ተነስ ማይ የሱ ጫታ ነው ፊልምህን ፊልምህን እዛው አቶ ገዛኸኝ ወይ ወንድሜ ልብ ካረግ እንዴ ባፍ እንደዚህ ጨፍልቄ ሰውጣለህ እሱን ትረጋጋለህ አመማረ አዎ ቀና ብለህ አውራ አሁን ድራማን ትተዋለሽ የሰማኸኝ ድራማን ተው እንዳይበስብህ ማለት ነው እኔ ጨርስ ብዬ ነው አንተን አሁን አረፈ ቆይ ምን ነበር የምትሰራው በፊት እኔ ሰዎች ሲያዙ እንትን አመጣላችሁ መኪና ራሱ አመጣላችኋለሁ የምን መኪና ፌርናንዶ አይደለም የሰው መኪና ምን ለማድረግ ሰርቀህ ነው አዎ ማን ነው የሚያዝግ ሌላ ሰው ነው ባለ ሀብቶች አቶ ከገዛኝ ውጪ አዎ ጓደኞቹ ናቸው የሱ ምን ነበር የምትሰራላቸው መኪና አሻሽጥላቸው ነበር ብዙ ነገር ሰራላቸው ቤት ራሱ መኪና ማሻሸጥ ማለት ምን ደላላ ነው እንዴ አዎ ደላላ መሰራለሁ እሺ ከዛስ እኔ መጀመሪያ እንትን በቃ ዘርፍ ነበር መጀመሪያ ስራዬ ዘራፊ ነኝ እሺ ብር ያገኘሁት ነገር በቃ ዘራፍልኝ ሲሆን በቃ ባለሀብቶች ይልኩኝ ነበር ሌላ ቦታ ለራስ ሰው ለባለሀብቶች ነበር የምትዘርፈው ተልኩ ብዙ አይ ኮሚሽን ይከፍሉኛል ለዛ ነው አታስመስልም ብለህ በስነ ስርዓት አውራ ቤተሰብ የለህም ኧረ ሚስትም አለኝ ልጆች አሉኝ ልጆች አሉ ሰው እንዳያረጋል እኔ ለልጆቼ እኮ ነው እንደምሰራው እንደዚህ አትበል አይነን እንዳለ ለልጆቼ ትላለህ እንዴ ለልጆቼ የሰው ነፍስ ነው የምታበላቸው ምን ልስራ ታዲያ እንዴ ስራት እኮ ነው አይ እንደሌለህ ራሱ እርግጠኛ ነኝ እንደውል አሁን ማላገጡን ትተዋለህ ቤተሰብ ያለው ልጅ ያለው ሰው እዚህ መጥቶ ሰውን የማይጠብቅም የሰማኸኝ ነው ሰውን እያሰቃየ ምን ልጆች አይፈልጉም ነው አንተ እዚህ ነው የምትከርመው መቼ ሳረል ወድጅ እኮ ይኸውልህ ቤተሰብ እንዳለው ሰው እንደና ለአዘኔታ እንዲጠቅመህ ምናምን ቤተሰብ አለኝ ምናምን እንቶ
ማን አስገድዶ ነው ወደ አንተ ወመቴ ዱርዬ እንደሆንክ ታስታውቃለህ ሲጀመር። ኧረ እኔ እነሱ ያሉበት ቦታ ራሱ አልደርስም እንዴ ዱርዬ ይለኛል። ዱርዬ እኮ አይደለሁም። አንተ መልስ እንዳትመልስ እንዴ ዘራፊ አይደለህ እንዴ አንተ? ዘራፊ ነፍሰ ገዳይ አይደለህ? ካገኘው እንዴ ድፍረቱ ለመሆኑ ይሄን ሰውዬ ካገትከው ስንት ሳምንት ወይ ቀናቶች ሆነዋል? 2 ሳምንት ነው እሷ እንዳለች ነው ማለት ነው። 2 ሳምንት ሙሉ አግተዋል። አዎ ምን ነበር ስታረጉት የነበረው? ማለት እሳቸው በሚያዙኝ ልክ ነው። እኔ ማን ምን እንደሆነ ታውቃለህ? ሰውዬው ገዛ ያገትከው ያለቀው ምን አቶ ገዛኝ ነው ያለቀው። ማለት ምታው ካሉኝ እመታዋለሁ፣ ከዚህ ወሰደው ካሉኝ ወስደዋለሁ። በቃ እሳቸው ሲያዙኝ ነው በቃ ማረጋው። ከገዛኝ ጋር ምን ያህል ጊዜ ሆናችሁ በትውውቅ? ቆይቷል። ስትሰራ ምን ያህል ጊዜ ሆኗል? ቋሚ ሰራተኛ እኮ አይደለሁም። ማለት እሱ ሲያዘኝ ብቻ ነው። ምን ነው የምትሰራለት ከዚህ ውጪ? እኔ ልጆች ምናምን መንገድ ላይ አንስቼ ወደ ሌላ ቦታ ወስድለታለሁ። ማለት ወደ ኬንያ ወደ ጠረፍ ነው የምወስድለት። ልጆች በመኪና ጭኜ ወስዳለሁ። ስመለስ ደግሞ ጥይት ትሸጣለህ? አይ አመጣለታለሁ፣ ለአቶ ገዛኝ አስረክባለሁ። ከዛ ማለት በምንድን ነው የምታመጣለው? በቃ ታሽጓል። አላየውም። ምን ሲጀመር እዚህ ገዛኝ ጋር ሲደርስ እሱ ነው የሚያየው። ከዛ ይደውላል። እሱ ደርሶኛል፣ ይሄን አክል ጥይት ምናምን ደርሶኛል ብሎ ይደውላል። ከሌላ ሰው ጋር ነው የሚያወራው። ስለዚህ መሳሪያም ታዘዋውር ነበር ማለት ነው። ማለት እኔ ተልኬ ነው እኮ ማለት የታሸጉ እቃዎች አይደለም እየተጠየቀ ህፃናት ከመንገድ እየለቀምክ ትወስዳለህ። ኬንያ ጠረፍ ትወስዳቸዋል። ያው ከዛ እቃ ይዤ እመጣለሁ ወደዚህ። የታሸጉ አያገባም ስለነሱ። ከዛ ምን አገባው? እናንተ ልጅ አለ? አዎ አሁን ውሸቱን አውቁ። ልጅ አለ ይኸውልህ አይለኝም። ማንም ያዝንልህ የለም በዚህ ሰዓት። ልጅ አይደለም ቤተሰብ አለኝ። 10 ልጅ ቢኖር ማንም ያዝን። ግን እናትና አባት እኮ አሉኝ፣ እዚህ ናቸው አሉኝ። እና ስራ ቅልም ብለው ነው ይላኩ። አይ እንትን ምንም የላቸውም። እና መስራት አቅቶ ወጣት አይደለ? አዎ አቅቶ ሆኖ መስራት። አይ እሺ። ስለዚህ አሁን ውስጥ ያለው ሰውዬ ቢሞት ኖሮስ አውጥተህ ጣለው ስትባል በቁሙ ግደለው ነው የተባለው እንጂ ሲጀምር አስገድዶኝ እኮ ነው። ማን ነው የሚያስገድደው? አቶ ገዛኝ ብር ነው እንጂ ገንዘብህን ፈልገህ ነው እንጂ እንዲያረክ ያለው የገንዘብ ጥማት ነው እንዲያረጋ። አዎ በቃ ኮሚሽንም ይሰጠኛል እኮ። ምን ያህል ቢከፍል ነው ግን እንደዚህ የምትሰራው አንተ? በቀን ነው የሚያስብልኝ። እና ጥይትም ይዘመታ እንዳለ በደንብ ተጨማልቋል። በጣም ብዙ። ስለዚህ እዛ ሁሉ ህጻናት እጅ አለ። በዛ ላይ አይ እኔ እኮ አይደለም እኔ ሌሎች እኮ ነው እናንተ። አሁን እኔ ሳወራን ጣልቃ እንድገባ አልፈልግም። እነዛ ልጆች አድርስ ተብለህም ወሰድክ፣ አለማው ከጠያቂነት አያድንም እኮ። ይሄን ታውቃለህ። መሳሪያ ይሁን አይሁን አታውቅም፣ ይዘህ ትመጣለህ ሲል ግን ትሰማዋለህ። አዎ አቶ ገዛኝ ሲያወራ በስልክ አንተን የምንፈልግህ በብዙ ነገር ነው ማለት ነው። በምን እኔ ምን ሌላ ምን በእያንዳንዱ ነገር አትመላለሰኝ። በምትሰራት በእያንዳንዱ ነገር የመጀመሪያው ጥይት አለ፣ ህጻናቱ አሉ። አሁን እዚህ ቤት ደግሞ ተኝቶ በነበረው ልጅ አለ። 3 ነገር አለ። ገና አንተ የምታወጣው ብዙ ነገር ይኖራል። ከዚህ ውጪ እኮ ሌላ ነገር ምንም ከዚህ ውጪ የምታውቀውን ነገር እጠይቅሃለሁ። በደንብ ነው የሚያውቀው። ስጠይቀው እውነት ትመልሳለህ። ማላውቀው ነገር እኮ ምንም አልመልስልም። ሌላ ያስቀመጣቸው ታጋቾች አሉ የምታውቀው? ኧረ እኔ ማጋዘኖች፣ ህፃናቶች። ኧረ ሌላ እኔ ህፃናቶች ወደ ሌላ ጠረፍ እኮ ነው ያልኩህ። ሌላ እዚህ እኮ የለም። ህፃናቶች እኮ ከዚህ አንስቼ ወደ በመኪና እኮ ነው ጭኛቸው የምሄደው እንጂ እዚህ ምንም ነገር የለም። ምን ያህል ቢያውቅ ቢተማመንብህ ነው እንደዚህ የሚያዝ? ያምነኛል እሱ። በቃ ከኔ ውጪ ምንም ነገር እንዳትሰራ ምናምን ብሎ ያምነኛል። ሲጀምር ሁሉም ነገር የሚሰጠኝ እሱ ነው። ያዘኝ እሱ ዘሩባቤል። አይ አታውቀውም። እንዲተዋወቁም አይፈልግም። ለማንኛውም አንተ ለህግ ትፈለጋለህ። የምን ህግ? እና ስትሰራ የነበረው ተንከባክበህ ሌሎቹ ያዟቸው የላኩኝን እኔ ምን ቤት ነኝ እኔ ለስራ እኮ ነው እንትን ያዘዘህም ይያዛል፣ አንተም ትያዛለህ። ምንድነው ከአቶ ግዛቸው እኔ ምንም እንዳታገናኙኝ እንዴ? ምን ማለት ነው? እኔ ሊገለኛል ያምነኛል እኮ መረጃ እንዳታወጣብኝ ብሎ እኮ ነው የነገረኝ። እንዴ እሱ ጋር እንዳትቀርባለ ህፃን ነህ እንዴ አንተ? ህፃን ነው ወይ? አይደለሁም ነህ እንጂ እንዴ ማለት አቶ አረ የትም አልሄድም። አረ በፈጠራችሁ አረ የት ወንድ አንተም ብሎ ወንድ አልጫ ይርጣ ያዘው ጫነው ሳጅን። እንግዲህ ቤተሰቦች
ልጁን ከልጁ ጋር የነበረን ቆይታ አይታችኋል። በጣም ዋና ቀኝ እጅ ነው፣ እሱም አንዱ ቀኝ እጅ ነው። ሰውየው በጣም ብዙ ሰዎች እየካዱት ስለነበረ የኔ የሚላቸው ሰዎች እሱም አንዱ የቀረው የኔ እጅ ቀኝ እጅ የሚለው አይነት ሰው ነበረ። እንግዲህ እሱንም አሳልፈን ሰጥተናል። ይህን ሰውዬ እንክትክቱን እየወጣ ነው ያለው። ያማ እኔ ቀኝ እጁን አሳጣለሁ ብዬ እኮ ቀኝ እጄን አጥቼ ነበር እኮ። አይዞሽ እንጨት ያንተም እንትን ብሏል። ቆርቆሮ መችተው እንትናል። ያው በፍለጥም በቁረጥም እያያዘን እያሳደድን የእሱን ቀኝ እጆች እያጠፋን ያለ ነው። አሁን እሱ ነው የሚቀረን። እንደተሰጠን መረጃ ጥርጣሬዎች ነበሩ። ሴራም ሊሆንብን ይችላል ብለን ነበር እኔ እናንተ ዲቦ። ግን ያው እውነታው ሜላት የነገረችን ነው። የቀድሞ ባለቤትህ እንደታገትክ ነግራን ነው እየፈላለግን የመጣ ነው ወዳለህበት። ሜላት ነች። እንዴት ነካው? በጣም ሰውነት በላልዟል። በጣም ተቆጥቷል ሰውነት። ፈጣሪ ይመስገን ደህና ነኝ። ምንም አይደል። እናንተ ባደርሱ እኮ ሞቻለሁ። ይኸው ለሁለት ለሶስት ጊዜ ደረሳችሁልኝ። ምን ያህል ቀን ማለት ነው? ከሳምንት በላይ ይሆነኛል። በምን አይነት ሁኔታ ነው ያገተህ? መቼ? እንዴት ነው የያዙኝ? እሷን ልጠይቃት ታስራ አልነበረ ሜላት ታስራ በነበረበት ሰዓት ልጠይቃት ሄጄ ነበረ። ጠይቂያት ስመለስ ይህ አረመኔ የነበረ ሹፌሩ ሲነዳ የነበረው እና ሌሎች ሁለት ደግሞ የእሱ ጠባቂ አይነቶች እዛ የሚቆሙት በር ላይ ያሉ አይደለ? በፊት ልክ እንደነሱ አይነት ያው ብዙ ነው ያሉት እኮ ሰውየው፣ ብዙ ሰው ነው ያለው፣ ብዙ እጅ ነው ያለው። ብቻ ይሄም ነበረ ሹፌሩ። መኪና ውስጥ አስገቡኝ። ይኸው ሲጫወቱብኝ እስከዛሬ ሲደበድቡኝ፣ እህል የለ ምን የለ። ብዙ ሰው ነበረ ሲፈራረቅ የነበረው አንተን ጥበቃ ወይስ ይሄ ብዙ ጊዜ የነበረው ይሄ ነው። ሹፌሩም የነበረው ይሄ ነው። ብቻ ግን የሆነ ስጋት ላይ ብቻ እንደነበሩ ግን ያስታውቃሉ። የሆነ ስጋት ውስጣቸው አለ። በቃ ይወጣሉ ይገባሉ ምን ይላሉ። ብቻ ሰሞኑን የሆነ ስጋት ላይ ናቸው። ብቻ እሱስ ገዛ የመጡ ያውቃል? አይመጣም። እሱ መጥቶ ያውቃል። ድንገት እንደው አንተ እዛ ክፍል ውስጥ ሆነ ይሄ ልጅ ከእሱ ጋር በስልክ ሲያወራ የሆነ የሰማኸው ነገር እስቲ ካለ? አይደለም ምን አዲስ ነገር አለ? ብቻ አዲስ ነገር የለም ነው የሚለው እሱ። ብቻ ሊሆንም ይችላል የሆነ ስልክ ብቻ ይደወልለታል፣ በተደጋጋሚ ስልኮች ይደወልለታል። አዲስ ነገር የለም ቆይ ነው የሚለው። አዲስ ነገር ካለ እኮ ወዲያው ነው የምናሳውቆት ይለዋል። አዲስ ነገር ካለ ወዲያው ነው የምናሳውቆት ይለዋል። ግን ምንም ግን ብቻ በጣም ስጋት ውስጥ እንደሆኑ ወይኔ ምናምን መጠጣት ነው ይሄ አረመኔ መጠጣት ነው። የተለያየ መጠጥ ነው የሚጠጣው። ይኸው የተለያየ መጠጥ ነው ይኸው የሚያጨሰውም እዛ ጋር ሲፈልግ እየደፋ እየመጣ ሰውነቴን ይተለትለዋል። በዚህ በእንትኑ የጠርሙሱን እንደዚህ መሬት ላይ ሰብሮ ሰውነቴን ላይ ተለትለዋል። መጮቻ ከአንድም ሁለት ሶስቴ ግንባሬ፣ ሰውነቴ፣ ጀርቤ ሙሉ ተለተለኝ። እህል የለ ምን የለ። ይኸው ትንሽ እንደው የሰዓታት እኮ እንትን ነው የቀረኝ እንጂ ሟሽ ነበርኩኝ። በአሁኑ ሁለት ሶስቴ እናንተን አደረሰልኝ እግዚአብሔር። ባለፈውም እንደነገርኳችሁ እዛ ገደሉ አፋፍ ላይ እንደዛ ጥለውኝ ነበረ፣ ሰው ደረሰልኝ። እንግዲህ ይኸው ፈጣሪ ይመስገን። አሁንም እናንተ ባደርሱ ኖሮ እኔ አንድ ቀን የማደር አይመስለኝም ነበረ። የመጨረሻ ነበር ይሄ። እነዚህ አሮዮሶች አጥንት ያላት ነፍስ እኮ ባለፈው ራሱ ሳገኘው ማነው ዘሩባቤል ሚስቱን ልኳት የእሱን ባለቤት ቤት ስጠቁመን ሲመጣ የነበረበትን ሁኔታ ታየው። እጁ በባንዴጅ ታሽጎ ግንባሩ ተለጥፏል ምናምን፣ አይኑ ደግሞ እዛው ቦታ ላይ አሁን ተደግሞ ሕክምና ማርጋዎቹልኝ ነበረ ባለፈው። አሁን እኮ ድጋሚ ምን እንደምሆንም አላውቅም። ድጋሚ ነው እዛው ቦታ ላይ የተጎዳሁት። ባለፈው እንደዚህ ሆንኩኝ ጊዜ እሱም ነበረ እንግዲህ ይሄኛው መርማሪ ጋዜጠኛ ነበረ። ከነሱ ጋር ወስደው የተለያየ ምርመራ አርጎልኝ ታግጄ ደህና ሆኜ እየተመለሰልኝ ነበረ። አሁን እንግዲህ የጭካኔ ይሄን ያህል ነው እንግዲህ የሚያውቁት ማለት ነው። የተጎዳሁት ቦታ ላይ አሁንማ አይነ ነው የሚጠፋል። ታከምክ ጭራሽ በነዛ ምናምን እያለ ነው ታከምክ ጭራሽ እያሉ ነው ሲደበድቡኝ የነበረው። ከኛ ጋር እንደምትገናኝ በደም ያውቀው ባይኖር ጭራሽ ከነዛ ጋር ግንኙነት አይነት ነገር እናሳየ። እኛ ማን እንደሆነ አላወቅም። የእሱ ሰዎች ማን እጃችን የት ድረስ እንደሆነ አላወቅም እያሉ ነው ሲጮትብኝ። ይሄኛውን አይነህን ነው የታከምከው በብዙ ብር እንትን ልትል የነበረው ይሄኛውን አይነህ ነው ብሎ ነው ሲጨማምሩልኝ የነበረው ሊያጠፍ። አሁንማ እንጃልኝ እንዴት እንደምሆነ። ሜላትን
ለመጨረሻ ጊዜ የተገናኛችሁት እዛ ቤት ውስጥ ነው፣ ህፃናቶቹ የታገቱበት እሷ የምትኖርበት ቤት ውስጥ ነው። አዎ ከዛ በኋላ እንዳልኩ ከዴቭ ጋር ሄደ ነው። ከዛ በኋላ ከታሰረሽ በኋላ ልጠይቃት ሄጄ ነበረ። የያዙኝም ከዛ በኋላ ነው። አይዞህ አሁን ወደ ህክምና ቦታ እንሄዳለን፣ ግን ያው ትንሽ ቆይታ እናድርግ ብዬ ነው መኪና ስትመጣ። እንዴት ማለት እሷን መልሰ ለጥየቃ ለመብቃት ይሄ ልጅ በስነ ስርዓት ለምን አትይዙልን? ለጥየቃ አሪዮስ ለጥየቃ እሷ ጋር መሄድ እንዴት ለምን እንደዛ አደረግ? ትንሽ ግር ስላለኝ ነው። ከዛ በኋላ ጠላት እንደነበራችሁ ስለማቅ ነውና፣ አይ ምንም ጥያቄ ደግሞ ወዳጅ ነው። የታሰረን ሰው የሚጠይቅ ሰው ወዳጅ ነው ብዙ ጊዜ። ለምን ምክንያት ነበር? ምንም ቢሆን እኮ ነገርኩ እኮ ክፉንም ደጉንም ከእሷ ጋር ያሳለፍኩኝ ልጅ ነኝ። ከእሷ ጋር ያሳለፍን ብዙ ነገር ያየን ሰው በአንዴ ሆዴም ሊጨክን አልቻለም። የዛለትም ደግሞ መርማሪው ጋዜጠኛ በነበረበት ሰዓት አብረናት እዛ ልጆቹ የተገኙበት ሰዓት እዛ ሄደን ጊዜ ይቅርታ ደረጃ ላይ ሁላ ደርሳ ነበር እሷ። በዛ የተነሳ ይቅርታ ካለች እንግዲህ ምንም ማድረጋችን ሰው ናት፣ ልትሳሳት ትችላለች። ስለዚህ ጥፋቷን ልታረም ትችላለች ብዬ ነው እኔ ከእሷ ጋር እንግዲህ ሆዴ ምንም ሊጨክን አልቻለም። የፈለገ እዛ ነገር ውስጥ ብትገባም እኔ የማስበው የበፊቱን ነው፣ ያለፈውን ነው፣ ያሳለፍነውን ነገር ነው የማስበው። እና እንዴት አድርጌ ስንት ነገር ያየችልኝ ልጅ የነበረች ናት። እንዴት ባንዴ ይቆርጥልኛል? ባይሆን ቀስ በቀስ ባይቆርጥልኝ እንኳን እሷን የመመለስ ነገር እኔ ሲሄድ እሷ ደህና እየሆነች ትመጣለች በሚል ነው ለማየት እንኳን እዛ ፖሊስ ጣቢያ የህግ አካል ያለበት አይደለም እነዚህ አረመኖች እንኳን ያሉበት ቦታ እየተመላለስኩኝ እኮ እያንኳኮ እንደው በአያት ራሱ ባለፈው እንዳልኩ በአያት ራሱ እንኳን እያልኩኝ በደጃፉ አልፍ ነበረ እንኳን ፖሊስ ባለበት ጋር አይደለም። ስለዚህ የህግ አካል ያለበት ነው። ምንም አልሆንም ብዬ ነው የሄድኩት። እዛ ምንም አልሆንኩም። ስመለስ ነው ይሄ ነገር የደረሰብኝ። ውስጥ እሷ ምን እየሆነች እንደነበረ ምን እያረጓት እንደነበረ ትነግርህ ነበር? ለምን የሆነ ነገርማ ጥሩ ነገር ላይ እንዳልሆነች ያስታውቃል። እንትኗ ፊቷም ጥሩ አይደለም። ስትመጣ በሆነ ነገር እንደዚህ ፊቷን እንዳለያት እንትን ትላለች። ደህና እንዳልሆነ ብቻ እስቲ ፈጣሪ ያውቃል የምትለኝ ብቻ ፈጣሪ እስቲ ጸሎት አድርግልኝ ነው የምትለኝ። አንድ የርኩ ጊዜ ጸሎት አድርግልኝ ፈጣሪ ያውቃል ትለኛለች እንጂ ጥሩ ነገር ላይ እንዳልሆነች ያስታውቃል። ጥሩ ሁኔታ ላይ አልነበረች። ያው እንዴት ነው እኛ በዋሳ አስፈትተናት ነበረ። አንዳንድ መረጃዎች ልትነግረን አንተም ስለመታገት እንዲሁም ሌላ ነገሮች ለዛ በዋስ አስፈትተናት ከኛ ጋር ቆይታ አድርጋ ነበረ። እስር ቤት ውስጥ እሷንም በሴት እስረኞች እያስደበደባት ነበረ። ከአንተ በባሰ መልኩ ሰውነቷ በሙሉ ጉዳት ላይ ነበረ። ለዛ ነው እና እንደዛም አድርጓት በቃ ተጸጽታ ነበረ። ብዙ መረጃዎችን እና የነገረችን አንተም እዚህ ስለሆንክ ማለት ነው። ያው እሷ መልሳ ወደ ጣቢያ መመለሱ አይቀርም፣ ነው ወደ እስር መመለሱ አይቀርም። ሕክምናን ካደረገች በኋላ አሁን ደግሞ አንተ እንደዚህ ሆነ ያገኘን ብቻ በድጋሚ ደግሞ በህይወት ስለተገናኘን ፈጣሪን እያመሰገንን አንተም እንግዲህ አይዞህ በርታ፣ ወደ ሕክምና ትሄዳለህ። ሁሌ እንግዲህ ማስቸገር ነው። እኔ እናንተ እንግዲህ አብረን ያለን ሰው እኔም እኮ እስካሁን ህይወቴ ነፍሴ ጠፍቶ ነበር። ከፈጣሪ በታች ኖሮ ገብቷል። ትክክል እርስ መደራረሱ ነው። ምንም እሱ ችግር የለውም። ግን ገዛኸኝ እዚህ ቤት መጥቶ አያውቅም? አንተ ታግተህ ወይ በድምፅ ሰምቶ አታውቅም? አውርቶ አያውቅም? በእኔ የገዛኸኝ ድምፅ እንዴት ይጠፋኛል? ማለት አገናኙኝ ብሎ አውርቶ ምናምን አያውቅም። ግን እንዳልኩ በተደጋጋሚ የሆነ ብቻ ውጥረት ላይ ናቸው። ይንሾካሾካሉ። እንግዲህ እዚህ ምንም ያንሾካሾክ ነገር አላቸው። ይንሾካሾካሉ። ቆይ ደጅ እናውራ ብለው ይወጣሉ። በተደጋጋሚ እኔ እዛኛው ወጣችሁኝ ክፍል ውስጥ ነው የነበርኩት። እንደዚህ ይሄ አረመኔ ነው። ብቻ ማታ ሰው አንድ አይነት መጠጥ አይጠጣም እንዴ? በቃ ሃይላንዱን እያያዘ አረቄ ይዞ ይመጣል። በጠርሙስ ብቻ የሆነ መጠጥ ይጠጣል። ፊት ለፊት የሰብሮት ሰውነቴን ይተለትለዋል እንጂ ሌላ ይሄ ነው በተደጋጋሚ ሹፌሩ የነበረው። ያ አረመኔ ነው የነበረው እንጂ አቶ ገዛኸኝ እንኳን መጥቶ አያውቅም። ምንድን ነው የሚልህ? ቆይ ምን አድርግ ነው ከአንተ? ምንድን ነው የፈለገው? የተፈለገው በአንድ አንተን መግደል አልተፈለገም። እየተሰቃየ እንዲሞት ነው አይደል ያለው ነገር እንጂ እንዲሞት ከሆነ እንዲህ ማሰቃየቱ ምንም ፋይዳ የለውም። ግን ምን ይልህ ነበር? በሚወጋ በሚዋጭርህ ምናምን ሰዓት በዛ ጠርሙስ ምን ይልሃል? በቁም ነው አንተን በቁም ነው የምንጨርሰህ። እንደዚህ ሞት ለአንተ እንደዚህ በአንድ ሞትማ እፎይታ ነው የሚለኝ። ሞት እፎይታ ነው ለአንተ። ሞት ትእዛዙን ነው ቃል የሚያቀር መልሶ የሚያስፈራው። ሞት ለአንተ እፎይታ ነው የሚለኝ። ሞት ለአንተ በአንዴ ግልግል ነው የሚለኝ። አንተን እንደዚህ ተልትለን ነው የምንጨርሰህ፣ እንጮትበታለን እንጂ ሞትማ ለአንተ እፎይታ ነው ግልግል ነው የሚለኝ።
እንደዚህ በቁም ነው የምንጨርሰው። እንጮትብሃለን። ይሄ ገና መጀመሪያ ነው። ጭራሽ እኮ እናንተን ያነሳል። ጭራሽ ከነዛ ጋር ስለኛ አታውቅም፣ የእኛን እጅ አታውቅም ማለት ነው እያለኝ ነው። የሚገርም ነው እንግዲህ ያው ዞሮ ዞሮ እንኳን አሁንም በህይወት በሰላም አገናኘን፣ እንኳን በነፍስ ደረስንልን። አዎ እንትን ነው ምን አይነት ባህሪ ያለው መሰለህ? ችኩል ነው። ከዚህ በፊትም የተፈጠረው ነገር ተው ብየው ነበረ። ምንም አይነት ነገር ወደ እሱ አካባቢ ምንም አይነት ትኩረት አታድርግ። ለምን እኔ ስራዬን ለመስራት እንዲመች ገብቷል። አንተ አሁን ያኔ ከዘሩ ጋር ተግባብተህ ሚስቱን ልኮልችን ሴትዮ እንድናገኛት ረዳችን እንጂ እሱ ባደረገው መንገድ ቢሆን ኖሮ ያኔ ነበር የኛ ምርጫ የሚያቆመው ገብቷል። ቀጥሬው እና ሲለኝ እሱ ስራ ቦታ ሊያስፈቅድ ሄዶ አካባቢ ነው የሄድኩት። ስራ ቦታው ሲሄድ እንደዛ ሆኖ አገኘሁት። ሞቶስ ቢሆን ገብቷል ብዙ ነገሮቻችን እናጣ ነበር። አሁንም የምነግርህ እኔ አትቸኩል ለነገሮች። እናንተ እኛ ጎን ያላችሁ ሰዎች አሁን የሚጠቁሙን የምትረዱን ሰዎች እናንተ ከፊታችን ቀድማችሁ ከሄዳችሁ እኛ የምንደርስበት መንገድ የለም። ለምን ሰውየው እጁ ረጅም ነው። ደርሰንስ ባይሆን ዛሬ ማታ ሞተ ብታደርስ ትላንትስ ሞተ ቢሆን ብለህ ነው ማሰብ ያለብን። ይህን ሰውዬ እስከ መጨረሻው ለመፋለም ትግሎችን ለማድረግ የእናንተ መረጋጋት፣ የእኛን ትዕዛዝ መጠበቅ፣ አንተንም ቤተሰቦችህንም እየጠበቅን አይደለ? ከዛ መሀል ደግሞ አፈንግጠህብን ልትሄድ አይገባም። ለምን እሷን እየጠየካት እንደነበረ ለእኛ አልነገርከን? ገብቶሃል? እቺ ልጅ እዛ ሆነ በምታወራት ሰዓት እኮ መተህ እንደዚህ እያረችኝ ነው ምንድን ነው ብትል እሷም እዚህ አይነት አደጋ ውስጥ አትገባም። ይህ ሁሉ ዱላ ይወርድባታል። መራመድ አቅቷታል፣ ጀርባዋ አብጧል፣ እጇ ተሰብሯል፣ ግንባሯ ታሽጓል፣ ምናምን አይነት ላይ ናት እቺ ልጅ። እዚህ ደረጃ ሳትደርስ መድረስ እንችል ነበር በግልጽ ብናወራ። እንደው ግን የተለየ የምትሰማው መረጃ ከነበረ እነሱ ሲያወሩ ይንሸኳሸኳሉ ብለሃል። የሆነ ውዥንብር ውስጥ እንዳሉ የሆነ ነገር ተረድቻለሁ ብለኛል። እንደው የሆነ ነገር እንኳን የሆነ ለእኛ ለፍንጭም የሆነ ነገር የሰማኸው ነገር የለም ወይም አንተ ፊት የተወራ ነገር የለም? ስም ጠቅሶ ሄሎ ከሌ ስም ይኸውልህ፣ በተደጋጋሚ ስም እስካልከኝ ገዛኸኝ ሳይሆን ዘሩ ከማን ጋር ይመጣ ነበር? ሊዘሩ ስልክ ላይ ከልጁ ጋር ይሄ አሪዮስ አዳርላንድ ይሄ እዚህ ቁጭ ብሎ የነበረው ከሱ ጋር ዘሩ ምናምን አይነት ነገር ሲል ብቻ ሰምቻለሁ። ዘሩ ጋር ነበር ሲያወራ የነበረው። ይመስለኛል። ከዛ ስም እየጠራ ይወጣል ወደ ውጭ፣ እዚህ ሆኖ ሙሉ ለሙሉ አያወራም። ዘሩ ምናምን ግን ሲል በትክክል ሰምቼዋለሁ። ስለዚህ ይሄ ውሻ ልጅ ቀልዶብናል ማለት ዘሩን አላውቀውም ብሏል። አንዴ ወጥቼ ዳዲ ከነሳጅን ተቀበለው አይመስልም? ቃሉን ተቀበልኝና መልስልኝ። እርግጠኛ ነኝ ዘሩ ነው። ገዛኝ ሳይሆን ዘሩ ሊል ይችላል። ዘሩ ነው ለመሰለ እኔ አልተዋጠልኝ። ገዛኝ ጋር ቀጥታ የሚገናኝ ሰራተኛ አይኖርም። እኔም አልተዋጠልኝ ማለት እኔ የገዛኝ ድምጽ ይጠፋኛል እንዴ ሲጀመር እዚህ። ስለዚህ ሮባያ ከአንተ ከሱ ጋር ቆይታ አድርግ እስቲ ውጭ ወጥቼ ላውራው። በጣም ነው እንግዲህ አንዴ አሁን ያለህበት ሁኔታ ትንሽ ሕክምና ያስፈልጋል። በጣም ሰውነት ተጠባብሷል፣ ቆሳስሏል። ደረትህ፣ ፊትህ በሙሉ በስራት ወገብህም እንትን የሚል አይመስለኝም። ቅዝቃዜ ቦታ ላይ ነው ራቁትን የሚያስተኙ ካላቀ ከባድ ነው ያሳለፍከው ጊዜ። ከሳምንት በላይ ኦልሞስት 2 ሳምንት ነው ያለኝ። እንደውም ልጁ ራሱ አጋጭክ እና በጣም ከባድ ነው። እንግዲህ ራስን ከዚህ በኋላ ጠንቀቅ በል። ለሚሆነው ነገር እኛን አማክረን ምንም ነገር በራስ አታርግ። ቢያንስ ይህን ኬዝ እስክንፈተው ድረስ አሁን ከእኛ ጋር ተሳስራል አንተ ማለት ብዙ ነገራችን ውስጥ ክትትላችን ላይ አብረህ እያገዝከን የመጣ ሰው ነህ። ስለዚህ አሁን ወጥመድ ውስጥ ላለመግባት ሞክር። ከእኛ ጋር ደግሞ ነገሮችን ተመካከል። ስለዚህ ያንን እናደርጋለን። አሁን ግን አንተ ወደ ሆስፒታል መላክ ነው የሚኖርብህ። እሺ፣ ቶሎ ሕክምና እንድታደርግ እፈልጋለሁ። ስለዚህ ወደ ሕክምና ቦታ ትሄዳለህ። አንተ ሰው መሰለህ? ምን አለ? ያውቀዋል። በስነ ስርዓት ትዕዛዞችን የሚቀበለው ከሱ ከዘሩ ማለት ነው። ምን አይነት እኔ እንደዚህ አይነት የሌባ አይነት ደረቅ ጭራሽ አላውቀውም። እነሳጂም ቢሉ በደምብ እንዳላናገረን እኮ ግልጽ ነው ያልነገረን ነገር እንዳለ እንጂ ዘሩን ሳያውቀው እንዴት ሊያልፍ ይችላል? ዘሩን አላውቀውም እንዴት ይባላል? ራሱ ብቻ ማውራት ባለበት መንገድ እንዲያወራ አድርጌው ዘሩን እንደሚያውቀው ትዕዛዞቹን ከሱ እንደሚቀበል ነገር በስነ ስርዓት ነገረው። ደከመኝ ድንጋይ ታውቃለህ ያለምጣሉ የሆነ ነገሮችን ምናምን እንዲህ ምናምን ለማድረግ ይፈልጋል።
እንኳን እንደሱ አይነቱን ስንቱን አሁን ምን አሰብኩ መሰለህ? ዘሩባቤልን ማግኘት የምንችልበት ምክንያት አለ። አሁን ስለዚህ ወደ ዘሩባቤል ብንሄድ ምን ይመስላል? በምን አይነት እንዴት እንድንሄድ ነው የፈለግከው አንተ? ይሄ ልጅ ከኛ ጋር ይቆይስ? አጋቹ ይቻላል። ስለዚህ እኔ በደንብ ነው የምፈልገው። ዘሩ አሁን በጣም ሀሳብ እየቀያየረብኝ ነው። አንዴ ከኔ ጋር ወዳጅ ይመስላል፣ አንዴ እሱም በሱ ገተ ውስጥ እጁ አለበት ማለት ነው። ያ ማለት ከገዛኸኝ ጋር እየሰራ ነው ይሶይ ያቺ የዛች ልጅ ነገር ራሱ እስካሁን ከውስጤ እንዳልወጣ ነው የምነግርህ። ሚስቱ የማን ሚስት? የዘሩ ሚስት። ምን አሰብክ? በቃ እኔ እንጃ የሆነ እሱን ጋር እኔ ይቅርታ አድርግልኝ ወንድም ስለሆነ ምናምን አይደለም። ምን አይነት ነገር አለ? እኔ ምንም የሆነ ደስ የሚል ነገር አላየሁም እኮ እያየሁም አይደለም። ግን ጥቆማዎቻችን በጠቅላላ አሁን ትክክል ናቸው በሚል እንያዛቸውና እቺ ፊቷን የሚያበላሻት ሚስቱ እኔ ለምንድን ነው ትተውት እየኖሩ ያሉት? ገብቷል። ይሄ ልጅ ደግሞ ሚስቱም ልጁም ታግቶበት እንዴት ይሄን ያህል ጊዜ አቅም አለው እኮ አይደል? እንዲዘሩ የት እንዳለ አሁን ገዛኸኝ ልጁን የት ሊያደርግበት እንደሚችል ማወቅ ይችላል። ሰራተኞቹን የሚያዛቸው እሱ ነው። ገብቷል። ብዙ ነገሮች አሉ። ግን ምንም ነገር ላይ ሳንድረስ ዘልዬ እኔ ሰው ላይ መውጣት ስለማልፈልግ ነው። ያው ጥርጣሬዎቻችን እኮ ነው በሀሳብ ያን ነው ለራሴ ግን ያንን ፍንጭ ሰጥቼዋለሁ። እንዳልከው አሁን ልጅ ይዞ መሄዱ መፍትሄ ካለው በአንተ በኩል ያሰብከው ነገር ካለ እኔ በእውነት አሁን አላቆም ስላለ ራሱ ሄጄ በመጣሁበት ሰዓት ማሰብ አቆሜ ነው የመጣሁት የእውነት። ስለዚህ ምንድነው ማድረግ ያለብህ አንተ ወሰንና የዛሬውን ደግሞ ለአንተ እድሉ ልስጥ። የሚደረገውን እንዲናርግ በላይ እስከ መጨረሻው እንሄዳለን ማለት ነው። ስለዚህ ይሄ ልጅ እንዳልኩ ከኛ ጋር ይቆይ፣ ይደዋወሉ ነበር ብሏል እሱም። ስለዚህ በራሱ ስልክ እንዲደውለት እናርግ፣ ከዘሩ ጋር ይገናኙ። መገናኘት የሚችሉበት ሚንስ ካለ እንዲገናኙ በአካል አብረን ከኋላ እንከተላለን። ስለዚህ ሁለቱ ተገናኝተው የሚያወሩትን ወሬ መስማት እፈልጋለሁ። ከኔ ጋርማ እኔም ይህንንም ያኛውንም አናግረዋለሁ። ለምን መሰለህ እኔም አላወራውም ማለት አይደለም፣ ሀሳቡ ያንተ ስለሆነ ዘሩን በምን አይነት መንገድ ሊያወጣጣልን እንደሚችል ገና አሁን እርግጠኛ ነኝ። ልክ ሲደውልልን ወደ አንተ እየመጣው ነው ሲለው ሰውየውን ለማንጠለ ምናምን ሊል ይችላል። እነዛን ነገሮች በመመለስ ባለበት መንገዱ እንዲመለስ ነው። ገብቶሃል? ተቀያሪ እንትኖች አሉ። አንዴ ተቀያሪ የሚመጡ ከሱ ውጭ የሚቀይሩት ሰዎች አሉ። እኔ እኮ ውስጥ ነኝ ብዙ ጊዜ ግን አልፎ የሚቀየሩ ሰዎች እኔ ውስጥ ነኝ። እሱ ነው አይደለም፣ እሱ ነው ብቻ የሚጠብቀው። እሱ ብቻ ነው የሚጠብቀው። ስለዚህ ተቀያሪ ከሱ ውጭ ሌላ የሚጠብቅ ሰው የለም። እነዛ መጡ፣ ጣሉኝ፣ ሄዱ። እሱ ነው በቃ ማታ ማታ እየመጣ የሚደበድበኝ። ታዲያ እንዴት ልናደርግ እንችላለን? እንማከርበታለን። እኔ እናንተ ችግር የለውም። እሱ የሚመልሰውን መልስ እንደምንም ማዘጋጀት አቅተን። መልካም እሺ። አንተንም በቃ እዚህ ብዙ አናቆይ፣ ወደ ሕክምና ቦታ ሂድ። እሺ አብዬ በቃ እሺ ገብቷል ነው የሚለኝ መኪና። ስለዚህ ወደ ሕክምና ቦታ ሂድ። አንተ እሺ እሱ ጋር ቀስ በል እንዴት ላድርግልህ? ሁሉ ነገር እንገናኛለን። እሺ እመጣለሁ። እሺ አሜን። ችግር የለም። እንግዲህ ቤተሰቦች ከአንዳርጋቸው ጋር የነበረን ቆይታ አይታችኋል። እሱም በጣም በጉዳት ውስጥ ነው ያሳለፈው። ይህም ልጅ የደበቀን ነገር ነበረ ከዘሩ ጋር እንደሚገናኝ ማለት ነው። ዘሩ ሁለት ሰው እየሆነብኝ ያለው አንዴ ለእኔ ከኔ ጋር አብሮ እንደሚሰራ ወዳጅ ይመስላል፣ አንዴ ከአባቱ ጋር እንደሚሰራ ነው እያየሁ ያለሁት ነገር። ስለዚህ ይሄ ነገር ልክ መስሎ ስላልታየኝ እንግዲህ ወደ ዘሩባቤል ደግሞ ጣቶች እየቀሰሩ ያሉ ይመስላል። ስለዚህ ከዘሩባቤል ጋር አንዳንድ ነገሮች ማወጣጣት ካለብን ማወጣጣት፣ መመካከር ካለብን መመካከር ይኖርብናል። ስለዚህ እናደርጋለን። እሺ ውድ ቤተሰቦች እንዳያችሁት ነው ያለውን ነገር እያያችሁልኝ ነው። እኔ ይሄ ሰውዬ የእውነት ሞትም ቢል እንለው ነው በቃ የሚገባው። ባለፈውም እንደዛ ተሰባብሮ አግኝቸው የሚድኑላል መሰለኝ። ዛሬ ደግሞ የዛሬው ከፋ፣ በጣም ከፋ። ሰውነቱ ያለበት ሁኔታ አንድ አይነት ሆነባቸው። በነገራችሁ ላይ ግን ሰውየው ብላናለች እሷ ያሰበውን ከማድረግ ወደኋላ አይልም። አንቺንም እሱንም አስወግዳችኋለሁ፣ ጠላቶቼ ዋነኞቹ እናንተ ናችሁ ነው ብሎ ዋርኒንግ ሲሰጥ የነበረው። በዛ ላይ እኛም ልንገደል ፕሮግራም ወጥቶልናል። እኔን እንኳን በጣም በቀላሉ ሊያገኝ እንደሚችል ነው የተናገረው። ልጁን ግን ሊገለው እንደሚፈልግ ነው በአጠቃላይ እየተናገረ ያለው። እንግዲህ የሚሆነውን አብረን ማየት ነው።
እንጂ ምንም እንትን የምንለው የምንፈራውም የምንሳቀቅበትም ነገር የለም። እስከዚህ ቀደሙ ሰብሰብ እያለን ሁለታችን ሳንለያይ ስራዎችን ለመስራት እንሞክራለን። ብቻችንንም ሆነን የምንገናኝበት አይነት ነገር ካለ አጸፋውን ለመመለስ ዝግጁ ነን እኛ ለምንም ነገር ለሚመጣው ነገር። ያ ነው ብዙ የሚያሳስባችሁ ነገር የለም። አሁን የምንሄደው ዘሩ ጋር ነው። ይሄን ልጅ ዘሩን ለማግኘት እንሞክራለን ነው ሮቤል እያለ ያለው። ስለዚህ ዛሬ ደግሞ በሮቤል ሀሳብ ነው የምንሄደው። አብራችሁን ወደ ዘሩን ለማግኘት እንሞክራለን። ካገኘነው እሰየው፣ ካላገኘነውም ደግሞ ሌላ ነገሮችን ቀዳዳ እንፈጥራለን። የምናቆምበት መንገድ የለም ማለት ነው። የምትላቸው ነገር ካለ ብላቸውና ወደ መንገዳችን እንሂድ። የተለመደውን ነው የምላችሁ ቤተሰቦች። ቀጣዩን ጉዟችንን አብራችሁን ተጓዙ። ምን እንደሚፈጠር እኛም አናቅም። እናንተም እንግዲህ ሀሳብ አስተያየታችሁን ስጡበት። ፈጣሪ እርዳን። እናንተም ጸልዩልን፣ ከጎናችን ሁኑ። ላይክ፣ ሼር፣ ሰብስክራይብ አድርጉ። ኮሜንት ላይ ሀሳብ አስተያየት ስጡን፣ አበርቱን። እንግዲህ ወደ ቀጣዩ እንሄዳለን። እናመሰግናለን።